እንዴት ነበር? እንዳሰባችሁት ሆነ? መሳይ በቅድሚያ በጣም ነው የማመሰግነው እድሉን ስለሰጠኸኝ። ከዛም በተጨማሪ ይሄ ትዕይንተ ህዝብ እንዲሳካ ቅስቀሳ በምናደርግበት ወቅት ተባባሪ ነው የነበርከው። ዛሬም ሙሉውን ፕሮግራም በቀጥታ ለህዝብ በማስተላለፍ ትብብር አድርገሃል እና ለዚህ በጣም ከልብ ነው በእውነት የምናመሰግነው። ያው ደጋግመን እንደምንናገረው መገናኛ ብዙሃን የማይተካ ሚና ነው ያላችሁ። ለምንድነው የማይተካ ነው የምንለው? እናንተ ለምሳሌ ጉዳዩን ካልደገፋችሁትና ካላስተላለፋችሁት እኛና የኢትዮጵያ ህዝብ ልንገናኝ አንችልም፣ ወይም ሐሳባችን ለኢትዮጵያ ህዝብ ሊደርስ አይችልም። ስለዚህ እናንተ ሚና በጣም ወሳኝ ነው በእውነት እና ያንተ ሚዲያ መጀመሪያ በቅስቀሳው አሁንም ደግሞ በቀጥታ በማስተላለፍ ላደረገው ተሳትፎ በእውነት ከልብ ነው የምናመሰግነው። በቅድሚያ በዚህ አጋጣሚ አንተን ብቻ ሳይሆን ሌሎችም በተመሳሳይ ትብብር ያደረጉ መገናኛ ብዙሃን ሊመሰገኑ የሚገባቸው ናቸው። ሌላው ዛሬ እንግዲህ ምን ያህል ውጤታማ ሆነ የሚለው አንዱ የኛ ፍላጎት ምንድነው የነበረው ኢትዮጵያ ውስጥ ያለውን ማህበራዊ መሰረት በደንብ የሚያሳይ የሚወክል እስካሁን በብሔር በሃይማኖት በፖለቲካ አመለካከት ተከፋፍሎ ለአገዛዝ አመቺ ሁኔታ ፈጥሮ የነበረ ኃይል ወደ አንድ መድረክ እንዲመጣ ኢትዮጵያ ውስጥ ያለው ችግር የተናጠል ችግር ሳይሆን የሁላችንም ችግር ነው። ይሄን ችግር በተናጠል ሳይሆን በጋራ ታግለን ነው ማሸነፍ የምንችለው መለወጥ የምንችለው የሚል እምነት ኖሮት የኢትዮጵያ የፖለቲካ ኃይሎች ወደ አንድ የትብብር መድረክ እንዲመጡ ነበር የፈለግነው። አሁን የዛሬው መድረክ ሁለት ነገሮችን አሳክቷል። አንደኛ እንደምታውቀው መሳይ አሁን አንድ ድርጅት ብቻ አይደለም ይሄን መድረክ ያዘጋጀው፣ 9 ድርጅቶች ነን። እንደውም እነዛ 9 ድርጅቶች በውስጣቸው በርካታ ንዑስ ድርጅቶች ያሉባቸው ናቸው። በአጠቃላይ ብንደምራቸው ድርጅቶቹን ወደ 70-80 የሚደርሱ ናቸው። በውጭ ሀገር ያልተወከለ ወይም ያልተሳተፈ የምትላቸው ድርጅቶች በጣም ጥቂቶች ናቸው። ካለፈው ድክመት፣ ስተት፣ ጥፋት በመማር ካልተባበርን በስተቀር የሀገራችንን ሁኔታ ልንለውጠው አንችልም። በህዝባችን በሀገራችን ላይ የመጣውን የህልውና አደጋ ልንቀለበሰው አንችልም። ስለዚህ መከፋፈል አይጠቅምም። አሁን የከፋፈሉ ልዩነቶች ሁሉ መፍትሄ አላቸው፣ ቀዳሚም አጀንዳ አይደሉም። ህልውና ከሌለ እንደ ሀገር እንደ ህዝብ መቀጠል ማንችል ከሆነ እነዛ ሁሉ ልዩነቶች ከተራ ልዩነት ከዲሞክራሲ ጥያቄ ወይም ደግሞ የራስን ሀገር እስከ መመስረት ጥያቄ ሊሆን ይችላል። ማንም የትኛውንም አይነት ጥያቄ ቢኖረው ጥያቄው መልስ ሊያገኝ የሚችለው መጀመሪያ እንደ ሀገርና እንደ ህዝብ በህልውና መቀጠል ስንችል። ህልውና ከሌለ ሁሉም ነገር የለም። ትንሽም ጥያቄ እንበለው መካከለኛም ጥያቄ እንበለው ትልቅም ጥያቄ እንበለው መልስ የሚያገኝበት እድል የለም እና የተቃዋሚው ጎራ ይሄን ተገንዝቦ በዛሬው መድረክ የኢትዮጵያን አጠቃላይ ማህበራዊ መሰረት ሊያሳይ በሚችል መጠን እከሌ ያልተወከለም እነከሌ የሉም ልትል በማትችልበት መጠን ይሄ ሁሉ ተናጋሪ ከተለያየ የሀገሪቱ አካባቢ ተገኝቶ በጣም ተቀራራቢ የሆነ አቋም ሲያራምድ መታየቱ ይሄ አዲስ ታሪክ ታውቃለህ መሳይ። ባለፉት 30-40 ዓመታት ኢትዮጵያውያን ተከፋፍለን ወይ ቀደም ሲል በፖለቲካ አይዲዮሎጂ ከዛ በኋላ ደግሞ በሃይማኖት በብሔር ማንነት ተከፋፍለን አንድ ላይ ለጋራ ችግር የማንሰራበት ሁኔታ ነው ተፈጥሮ ነበር። አማራው ለብቻው፣ ኦሮሞ ለብቻው፣ ትግራዩ ለብቻው የሚሰለፍበት ሁኔታ ነው ነበር። አሁን ይሄን ግድግዳ የሰበረ መድረክ ነው የተፈጠረው። ዛሬ ከሌ አልተወከለም የከሌ ማህበረሰብ ለምን ቀረ የምትለው የለም። ኢትዮጵያን የሚመስል ስብስብ ነው ያየነው። 20 ሰው ወደዚህ መድረክ እናመጣለን ብለን ኦልሞስት 20 ሰው ነው አንድ ሰው በኢንተርኔት ችግር ምክንያት ሳይቀርብ ከመቅረቱ ውጪ ያልነውን ነው ያሳካ እና ይሄ ትልቅ ውጤት ነው። አንድ ድርጅት ይዘን ነው የመጣ ነው። ደግሞ አሁን የፈጠርነው የጋራ መድረክ በተከታታይ
ህዝባዊ እንቢተኝነት ተቀጣጥሎ የህዝቡ ትግል አሸናፊ እስከሚሆን ድረስ ስራ ለመስራት የወሰነ ኃይል እንዲህ አይነት ስብስብ አልነበረም። ስለዚህ ድርጅታዊ አንድነት ፈጠርን ማለት ነው። ድርጅታዊ አንድነቱ ግን በቂ አይደለም። በዛሬው መድረክ ያየው ምንድነው? በአብዛኛው ሰው የሚናገረው ነገር ተመሳሳይ ነው። የሐሳብ አንድነት ይሄ በኢትዮጵያ ያልነበረ ነገር። ሁሉም የኔ ችግር ነው የሚበልጠው፣ እኔ ብቻ ነኝ ተጠቂ ወይም ደግሞ እኔ ብቻ ነኝ ታግዬ ማሸነፍ የሚችለው የሚልበት ሁኔታ ነው። እሱ ፈርሶ ነው በተናጠል ምን ሄደው የትም አያደርሰን። ስለዚህ የድርጅት አንድነት ያስፈልገናል። ከዛ ደግሞ የአስተሳሰብ አንድነት ያስፈልገናል። ይሄን ስናደርግ ብቻ ነው አሁን የሀገሪቱን የህዝቡን ህልውና አደጋ ላይ የጣለውን መንግስት ተገዳድረን ተጨባጭ የሆነ ለውጥ ልናመጣ የምንችለው የሚለው ሐሳብ አሸናፊ ሆኖ ነው ዛሬ ያየው ሁኔታ የተፈጠረው። መሳይ አሁን ዛሬ ያያቸው ሰዎች ከ6 ወር ከዓመት በፊት እንኳንስ በአንድ ድርጅት ታቅፈው ወይም በአንድ መድረክ መተው ለጋራ ዓላማ ተመሳሳይ አቋም ሊያራምዱና ፊት ለፊት እኮ ሊተያዩ የሚፈልጉ ሰዎች አልነበሩ። በጠላትነት የሚተያዩ ነው የነበሩ። አሁን ምን ተሰበረ? ያ ተዋጽኦውን ካየህ የሁሉም ብሔረሰብ ተወካዮች የተለያየ የፖለቲካ አመለካከት የሚያራምዱ የብሔር ናሽናሊዝም የሚያራምዱ የኢትዮጵያዊነት ወይም የዜግነት ፖለቲካ የሚያራምዱ ለዘብተኛ የሆኑ አክራሪ ናቸው ልትላቸው የምትችል በቃ ያን የፖለቲካ አስተሳሰብ ልዩነት ጥሰው ነው የመጡት። አገር ቤት ያሉ ውጭ ሀገር ያሉ በሰላማዊ ትግል የሚያምኑ በትጥቅ ትግል የሚያምኑ ይሄን ሁሉ ልዩነት ሰብረው ነው የመጡት። እና ይሄ ቀላል ነገር አይደለም፣ ታሪካዊ ሁነት ነው። እንግዲህ ይሄን ይዘን ሞመንተሙን ጠብቀን ወደ ላቀ ደረጃ እንዴት ነው የምናሸጋግረው የሚለው ነው ዋናው ጥያቄ። እና እኔ የዛሬው መድረክ እጅግ በጣም ውጤታማ ነው። ስለዚህ ይሄን መድረክ በአጭር ጊዜ የተቋቋመው የጋራ መድረክ መገምገም አለበት። ገምግመን ምናልባት አሉ የምንላቸው ጉድለቶች አሟልተን በቀጥታ ወዴት ነው የምንሄደው? ወደ ሰላማዊ ሰልፎቹ መሬት ላይ የመጀመሪያ ሰላማዊ ሰልፍ ዋሽንግተን ዲሲ እና ለንደን፣ ከዛ በኋላ ደግሞ በተመረጡ የተለያዩ ከተሞች እናደርግ። ከዛ በኋላስ ሰፊ የሆነ እንቅስቃሴ ካደረግን በኋላ ይሄ ዛሬ የተጀመረውን የድርጅትና የአስተሳሰብ አንድነት በደንብ ያጠናክርነው መሆኑን ለህዝባችን ካሳየንና በህዝባችን ውስጥ ትልቅ የሆነ የትግል ተነሳሽነት ከፈጠርን በኋላ ይሄን እንቅስቃሴ አገር ቤት ነው የምናስገባው። የጉዳዩ ዋና ባለቤት የሆነው ለውጥ ለማምጣት ዋና ባለቤት ለሆነው ወደ ኢትዮጵያ ህዝብ ነው የምንወስደው። ስለዚህ ይሄ በአጭር ጊዜ ለውጥ ለማምጣት የሚያስችል አካሄድ ነው እየተከተልን ያለነው። የዛሬው ትልቅ ሪሊ ምልክት ነው፣ መስፈንጠሪያ ወይም ደግሞ ስፕሪንግ ቦርድ ነው ልንለው እንችላለን። እና ይሄን ሞመንተም ይዞ ድክመቶችን ሁልጊዜም እየገመገሙ ጠንካራ ጎኖችን የበለጠ እያጠናከሩ መሄድ ያስፈልጋል። የኢትዮጵያ ህዝብ ለመጀመሪያ ጊዜ ከብዙ ዓመት በኋላ ተስፋ ያገኘበት መድረክ ነው የዛሬው መድረክ። በቃ ተቃዋሚዎች ይሄ በጥቃቅን ልዩነት በብሔር፣ በሃይማኖት፣ በፖለቲካ አመለካከት እየተቧደኑ ያገዛዝ መጫወቻ አድርገውን ነው። አሁን ግን ከዚህ ችግራቸው ከዚህ ድክመታቸው ተምረው የጋራ ህልውናችን አደጋ ውስጥ መሆኑን ተገንዝበው በጋራ ቆመዋል። አሁን ሊመሩን ተዘጋጅቷል የሚል ትልቅ ተስፋ ነው በኢትዮጵያ ህዝብ ውስጥ የተፈጠረው። እኔ ማመን አልችልም። ስልኬ ላይ ሲጎርፍ የነበረው አስተያየት የህዝቡ ተስፋ መነቃቃት ቀላል አይደለም። ስለዚህ ይሄን አሁን የበለጠ ቅድም እንዳልኩት ሁሉ ነገር ጥንካሬም አለው ድክመትም አለው። አሁን መገምገም አለብን። ምንድነው ያየነው ጥንካሬ? ምንድነው ያየነው ድክመት? ጥንካሬውን የበለጠ እንዴት እናሻሽለዋለን? ድክመቶቹን እንዴት እናርማቸዋለን የሚለው ነገር ገምግመን ወደ ተጨባጩ ስራ መግባት አለብን። አሁን ስለ ገዢው ፓርቲ ማውራት ምናምን ለኛ ምንም አጀንዳ አይደለም። ገዢው ፓርቲ ልደቱ እንደው እውነት ለመናገር ቀደም ሲል ስትጠቅሰው በዚህ መድረክ ላይ ያልተነሳ ሐሳብ በርግጥ የለም። ከምንም በላይ ደግሞ የጠቀስከው ነገር አለ። ሁሉም ቋንቋቸው አንድ ነው፣ መልእክታቸው አንድ ነው፣ ተስፋቸው ህልማቸው አንድ ነው። በጣም የገረመኝም ይሄ ነው። ታዲያ ምንድነው ምን አይነት ቡዳ በልቶን ነው? ምንድነው ግድግዳ ማላችን እንዲህ ተገትሮ በአንድ ቋንቋ እየተናገርን አንድ አይነት ምኞት፣ አንድ አይነት ተስፋ፣ አንድ አይነት መልእክት ካንደበታችን እየወጣ ታዲያ ምንድነው እንደዚህ የጎሪጥ ማዶ ለማዶ ሆነን የቆየ ነው የሚል እንቆቅልሽ የሆነ ጥያቄ ዛሬ በደንብ ነው
እንደው ጥያቄውን የበለጠ እንዳነሳ ያደረገኝ። ለማንኛውም እስቲ መልእክቶቹን እንዴት አያቸው? እንግዲህ ተመሳሳይ መልእክቶች ናቸው። ቀደም ሲል እንዳልነው የሲዳማውም የጋሞም የትግሬውም አማራውም ኦሮሞውም የትኛውም በመድረኩ ላይ ቀረበ በሙሉ ተመሳሳይ መልእክቶችን ያስተላለፈው። እንዴት አየው? በመየመሃሉም ከናንተ ማል ባልደረቦቻችሁ የህዝቡን ስሜት ተመልካቹንም እንደዚሁ ሰብሰብ እያደረጉ ሲያካፍሉን ነበርና የህዝቡንስ ግብረ መልስ እንዴት እየተከታተላችሁ ነበረ? መልእክቱም ከህዝቡ ጋር ያለው አጠቃላይ እንትኑ ምን ነበረ? ይሄን እንደው ባጭሩ ብትነግረን። ወደ ህዝቡ ከመሄድ በፊት መልእክቶቹ ላይ የታየው ምንድነው? የሐሳብ አንድነት ቅድም ያልኩ የድርጅት አንድነቱን መጀመሪያ ፈጥረን ነው የመጣው። ዝም አሁን ለምሳሌ ቀድሞ እንደምናደርገው ማለት ነው የአብሮነት ኢትዮጵያ ብቻውን ቢያካሂደው ትርጉሙ ከፊል ነበር የሚሆን አይደለ? ግን መጀመሪያ ምንድነው ያደረግነው? ትልቅ የሆነ ግዙፍ የሆነ ኮሊሽን ፈጥረን ነው የመጣው። የጋራ መድረክ ፈጥረን ነው የመጣው። ይሄን መድረክ ያዘጋጀነው በጋራ ነው። ስንት ድርጅቶች ቅድም እንዳልኩ አምብሬላ ልትላቸው የምትችል 9 ድርጅቶች በውስጣቸው ግን ከ60 ከ70 በላይ ንዑስ ድርጅቶችን ያቀፉ ናቸው። ኦልሞስት በውጭ ሀገር ያለውን አጠቃላይ አደረጃጀት ሊወክሉ የሚችሉ ናቸው። ይሄ ቀላል ነገር አይደለም። በአስተሳሰብ ደረጃ ዛሬ አይተሃል። ሁሉም አንደኛ ገዢው ፓርቲ ተስፋ ሊቆረጥበት እንደሚገባ ከገዢው ፓርቲ ምንም አይነት መፍትሄ መጠበቅ እንደሌለብን ተማምኗል ሁሉም። አሁን ቀደም ያለው ችግር ምን ነበረ መሳይ? አንዳንዱ በዚህ መንግስት ምንም የምጠብቀው ነገር የለም ሲል፣ የተወሰነው ደግሞ ተስፋ ነበር። ጊዜ ከሰጠናቸው ካገዝናቸው ለውጥ ሊያመጡ ይችላሉ የሚል የተወሰነ ተስፋ ነበር። አሁን ተሟጦ ሁሉም በአንድ ድምጽ ይሄ መንግስት አውዳሚ መንግስት ነው፣ ይሄ መንግስት በቆየ ቁጥር አጠቃላይ ሀገራዊና ህዝባዊ ህልውናችንን ያጠፋል፣ መወገድ አለበት የሚል ተመሳሳይ አቋም ነው። አንድ ሁለተኛ ሁሉም የምታየው ሌሎች በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች መኖራቸው እንደተጠበቀ ሆኖ ህዝባዊ እንቢተኝነት የሰላማዊ ህዝባዊ እንቢተኝነት ኢትዮጵያ ውስጥ መቀጣጠል መካሄድ አለበት በሚለው ስምምነት ነው የምታየው። ሌላውስ ከዚህ በኋላ አንድ ኃይል አሸናፊ ሆኖ የሚያቋቁመው መንግስት የለም፣ ሁላችንንም አሸናፊ ሊያደርግ የሚችል የጋራ ሁሉን አቀፍ የሽግግር መንግስት መቋቋም አለ። ይሄ በቃ አውት ኦፍ ሁሉም ሰው ያነሳው አስተሳሰብ ደግሞ በጣም ኢንተረስቲንግ የሆነው ምን መሰለህ? ምን አይነት መንግስት ነው የምናቋቁመው የሚለውን ጥያቄ ነገ አይደለም ማንሳት ያለብን ዛሬ ነው። የኢትዮጵያ